ልክ እንደኔ አረብ ሀገር የምትሰሩ እህቶቼ ማለት ነው። በየቤቱ በጣም ብዙ ጉድ እንዳለ ሁላችንም እናውቃለን። እንደዚህ ያለ ጉድ ካለበት ቤት የምትሰሩ እህቶቼ ጥንቃቄ አድርጉ፣ ጤና እንዳታጡ። ብዙዎቻችሁ ቀለል አድርጋችሁ ልታዩት ትችላላችሁ፣ ግን ቀላል ነገር አይደለም። ወላሂ ነው የምላችሁ የሀገሬ ልጆች። በዚህ ምክንያት ብቻ ልጅቷ ጤና አታለች ማለት ነው። ተመልከቱ፣ እዩት ማለት ነው። እዩት የሀገሬ ልጆች። እና አሁን ይሄ ጤና ያሳጣም ነው የምትሉ ይሄ ተመልከቱት፣ እዩት ማለት ነው። እንደዚህ ያለ ቤት ውስጥ የምትሰሩቶች ስታጡም ሆነ ስታጸዱ ጥንቃቄ አድርጉ። ማክስ ልበሱ፣ ጓንት ልበሱ። በሚገባ ፍንጫችሁን ሸፍናችሁ ስሩ ማለት ነው የምፈልገው እንጂ ሌላ ነገር ምንም አልልም። በተረፉ ደግሞ አላህ ይጠብቀን። በጣም ከባድ ነው። እኔ ካሁን በፊትም ስለዚህ ነገር ቪዲዮ ሰርች አካፍያቸው አውቃለሁ እና እኔ በጊዜ ነቅቻለሁ ስላችሁ በጽዳት በኩል አያገኘኝም። ልብስ ሳጥብ ነው እንጂ የሚያገኘኝ ማለት ነው የሀገሬ ልጆች። ልብሷን ሳጥብ ነው እንጂ የሚያገኘኝ ጽዳት አላጸዳም ብዬ እሷን ክፍል ካቆምኩኝ 3 አመት 12ኛው ወር አሁን 3 አመት ሆነኝ ማለት ነው የሀገሬ ልጆች። ምክንያቱም ከራስ በላይ ሰማይ ነውና በተደጋጋሚ ሴትዋ ለእናቷ ተናገረች። በእርግጥ እናቷም አትወድም፣ ግን ወዲያው ልጅቷ ሽካራ ማትነድፍ ሀጅራት ስትላት ለሽ ማትነድፊ ሀጅራት ማልበንቲ ሂት ሲርደዋም ትረድ ኬፊስቶይ ሀጅራ ወሳ ስትል አና ባሰሃት ያልኳት ማለት ነው። እኔ ጤናዬን እፈልገዋለሁ ነበር ያልኳት። ልጄ ከስራ ስትመጣ እንዴት ነው ክፍሏ ቆሾ የምታገኘው ስትለኝ አናባ ሰሃቲ ማሮም ማግደር አልኳት ማለት ነው። ግዴታ ይሄን ክፍል እጂ ማለት ካለብሽ አልሰራም፣ ሰራተኛ አምጪኝ ያገሬን ሄዳለሁ አልኳት ማለት ነው። እና አልሐምዱሊላህ እኔ ብዙም ሳልጎዳ አምልጫለሁ ማለት ነው። ግን በጣም ብዙ እህቶቼ ይሄ ብቻም ሳይሆን ሽታው በራሱ በሽታ ነው። ወላሂ ሽታው በራሱ በሽታ ነው። ገብቷቸዋል። እነሱ ገንዘቡ ስላላቸው ቢታመሙ ይታከማሉ። እኔ ብታመም ልጅቷ ታመመች አይደለ? እኔ ነኝ ያለ እንትን ማለት ነው። ሐኪም ቤት ተመርጦ ታከመች። አፍንጫዋን ኦፕሬሽን ተደረገች። ሳምንት ሙሉ ከዚያ ተኛች። ተንከባከባት። ከዚያም ከወጣች በኋላ ስራ ፍቃድ ተሰጣት። 2 ወር ሙሉ ስራ አልገባችም። በዚህ ምክንያት ነው በሽታ የመጣብሽ ተብሏል ማለት ነው የሀገሬ ልጆች። አሁን ላይ ማንም የሚያዝንላት የለም። ሐኪሞች ነግረዋት አስጠንቅቀዋትም እንደዚያ አፍንጫዋንም ተሰርታ አሁንም ድረስ አብረዋታል። ከቤት ያሉ 3 ናቸው፣ ትልልቆች ናቸው ወላሂ። እና ስትበላም ስትጠጣም መዚውንም ከሷ ክፍል የሚደርስ የለም። በፊት የነበራት ክፍል ሌላ ነው። በዚህ ምክንያት ብቻ ከእናቷ ጋርም ተጣልታ ውይ ብላ አባቷን ከላይ ሌላ ያችኛዋ ሚስቱ የነበረችበት ቤት ነበር፣ እሱ ተሰብሮ ሌላ 2 ክፍል ተሰጣት። 2ቱ ክፍልም ገምቷል። በፊት ሁሉም ቤት ነበር የሚገመው፣ በጣም ነበር የሚሸተው ሁሉም ቤት። ለምን ብትሉ ይሄኛው ክፍሉ አቀርብ ስለነበረ ይመጣል ሽታው። አሁን ግን ያኛው ዘወር ያለ ስለሆነ ወደኛ ይመጣም። ግን ለራሷ የገማት ነች። ከሷ ክፍል ማንም አይገባም። ጓደኛም ይምጣ እናትም እህትም እኔም አልገባም። ብትፈልግ በወር ብትፈልግ በ2 ወር ወይም ደግሞ በሳምንትም ይሆን አጸዳችሁም አገማችሁም ራሷ ብቻና ብቻ ነች። እና ለገንዘብ ብላችሁ ራሳችሁ እንዳትጎዱ ጥንቃቄ አድርጉ። እንዲሁም ደግሞ ሳይብስ አጥሩ። የሀገሬ ልጆች ሲጠራቀም ይሸታል ማለት ነው። ግን ከሽታው በላይ ደግሞ ይሄ ጸጉሩ ራሱ በሽታ ነው። ይሄ ጸጉሩ ማለት ነው። ተመልከቱት። ከአንድ ልብስ ይሄን ያክል ካሳየዋችሁ እያንዳንዱ ልብስ ባሳያችሁ በቃ ከሷ ክፍል የሚወጣ ልብስ ይሄ ነው እንዳለ። ከበቱ ስታዩት የከበቷ ልብስ ሙሉ በሙሉ ይሄው ነው። ለምን ብትሉ እዛ ውስጥ ነው እየገቡ የሚተኙት ማለት ነው። እየገቡ እዛ ውስጥ ይተኛሉ። በተኙ ቁጥር ደግሞ ጸጉራቸው እየተነጨ ከዚያው ላይ ይቀራል ማለት ነው። እና ብትችሉ አንድ ምናምን ከሆነ ችግር የለውም፣ ግን በብዛት የሚያረቡ ሰዎች አሉ። ስለዚህ እንደዚህ ካለ ቤት የሚሰሩቶች ብትችሉ ስራ ብትቀይሩ፣ የማትችሉ ከሆነ ደግሞ ራሳችሁን ጠብቃችሁ ስሩ። ከማማምጡልን በሏቸው፣ አትፍሯቸው። እንዲሁም ደግሞ በየጊዜው ቀይሩ። ሲጠራቀም ሲቆይ በጣም ነው የሚሸተው። እኔ ለምን እንደሆነ አላውቅም። የዚህ ሀገር ነገር ግን በጣም ግርም ይለኛል ወላሂ። ግን ማለት የምላችሁ ፈልጌ ነው። አሁን የገጠር ልጅ ነኝ። ከብቶች አሉ፣ በጎች አሉ፣ አህዮች አሉ። አሁን የነሱ አዛባራሱ እኮ ሽቶ እኮ አስጸይፍም ወላሂ፣ ኖርማል ነው። የነዚህ ግን እንዴት እንደሚገማ ማለት ነው።
እና ከባድ ነው። ብቻ ለጥንቃቄ ከጠቀማችሁ ላካፍላችሁ ብዬ ነው። ወላሂ በዚህ ነው ልጅቷ ሂዳ ስትታከም በዚህ ምክንያት ነው ልቧም አፍንጫውም ተዘግቷል የተባለችው ማለት ነው። ለምን ብትሉ ሶስቱም እሷ ስተኛ አብረዋን ነው የሚተኙ። አንዷ ካፏ ላይ ትሄዳለች፣ አንዷ ካፍንጫዋ ትሄዳለች። ብዙ ነገር እና በሷ ቦታ የሆነው በሷ ቦታ የሆነው የኔ ላይ ቢሆን ኑሮ እኔ አገሬን አሳፍሮኝ እኔም ጤና ጥቼ ከሀገሬ ተቀምጬ ለቤተሰቦቼ ሸክም በሆንኩ ነበር ማለት ነው። ግን አንዳንዴ መብትና ግዴታ ማስከበር በጣም ጥሩ ነገር ነው። ለምን ብትሉን ያልሰራም ያልኳል። ለምንድን ነው አሁን ኖርማል የልጅቱን ክፍል አላጸዳም ብላት የሌላኛዋን ልጇን ክፍል አሁን አላጸዳም ብላት ለምን ብላት ትጠይቀኛለች። የመጠየቅም መብትም አላት። ምክንያቱም ከዛሬ ስንት ዓመት በፊት ከቢሮ ይዛይ ስትመጣ አና እንዴት ነኝ በናት ብላኛለች። 2 ልጆች አሉኝ ብላኛለች። ገባችሁ? ስለዚህ እነዚያን 2 ልጆች ልብሳቸውን የማጠብ የመተኮስ ክፍላቸውን የማጽዳት ግዴታ አለብኝ። ለምን ተነግሮኝ ወድጄ ፈልጌ ነው የመጣሁት። ገባችኋ? ነገር ግን እኔ ስመጣ እነዚህ ድመቶች አልነበሩም እና እኔ ከቢሮ ስታመጣኝ ድመቶችም አሉ። ትንከባከቢያለሽ፣ የአንቺ ኃላፊነቱን የምትወስጂ አንቺ ነሽ፣ ትስማሚያለሽ ወይ ብላ አስፈርማ አላመጣችኝ። እኔ ከመጣው ከ4 ዓመት ምናምን በኋላ እነዚያ ድመቶች የመጡት ማለት ነው። ስለዚህ ተባብዬ ውል ገብቼ ስላልመጣሁ አልሰራም የማለት መብት እንዳለ ስላወቅ ገና በጊዜ አልሰራም ብዬ ተሰራብቼ ከሷ ክፍል አሁን አይመለከተኝም። ግን እኔ አሁን የሚያገኘኝ ምንድነው የምትሉ ልክ እንደዚህ ልብሱ ሊታጠብ ሲወጣ አያችሁ፣ ልብሱን ራሱ ለሰውየው አሳይቼ ድጋሚ እንደዚህ ካደረገች እንዳታጥቢላት ላይ ነበር። ገብቷችኋል? አሁን ደግሞ እኔ ምንም ነገር መናገር ማድረግ አልችልም። ለምን እንደነገርኳችሁ ሴትዮ ታማቂ ቤት ነው ያለችው። በጣም ተጨናንቀዋል። ምን ብለዋል? ያኔ ከጭንቀታቸው በላይ ሌላ ጭንቀት መፍጠር አልፈልግም። እኔም ደግሞ እንዴት ማጠብ እንዳለብኝ ጠንቅቄ አውቃለሁ። አሁንም የእናንተን ቪዲዮ ስቀርጥ ጓንት ለብሼ ከማማ ለብሼ ነው እንጂ ዝም ብዬ አይደለም። እና ብዙዎቻችሁ ቀለል አድርጋችሁ ልታዩት ትችላላችሁ፣ እያነሳችሁ ልትጫወቱባቸው ምናምን ትችላላችሁ። እኔ ለምን እንዳላቅም አሁን የኛ ሀገር ድመቶች አሉ ወላሂ ኖርማል ናቸው። ጸጉራቸው ራሱ እንደዚህ አይረግም። የነዚህ ይመስለኛል እንክብካቤ ስለሚበዛባቸው ጸጉራቸው ራሱ ቶሎ ነው የሚያድገው ማለት ነው። እና በዚያ ምክንያት ይመስለኛል ባንዲው እርግፍ የሚለው ባንዲው እርግፍ ይላል። እና ተመልከቱ ያገሬ ልጆች እዩትላችሁ። ይሄ ሁሉ የምታዩት ልብስ ነው። እና ይሄ ከምታዩት ልብስ ሁሉ የምታዩት ይሄ ነገር ምንድነው? የድመት ጸጉር ነው። እዩትላችሁ ተመልከቱ። ታዲያ አሁን የዝም ብዬ እንደነገሩ እርግፍ ሳረግ መጥቶ ባፍንጬ ሲገባ ጤና ይሰጣል ብላችሁ ታስባላችሁ? አሁን ብዙዎቻችሁ ወረኛ ምን ታካብጃለች ምናምን ልትሉ ትችላላችሁ፣ ስላልደረሰባችሁ ማለት ነው። ግን እንደዚህ ድመት ካለበት ቤት ውስጥ የሚሰሩቶች ሁሉንም ነገር ያውቁታል። ከአሁን በፊትም ቪዲዮ ሰርቼ ብዙ ኮሜንቶችን እያየው ነበር። ከጸጉሩ ሽታቸው ሐሳሲያ ሆነ ምናምን ያሉ ልጆች አሉ። እኔ እንዴት እንዳቆም ታውቃላችሁ? ሀገሬ ልጆች ወላሂ ነው የምላችሁ፣ አያስለኝም። ያው ይሸተኛል እንጂ ላጸዳ ስገባ በፊት አያስለኝም። ከዚያ እኔ እህታችሁ ምን ማድረግ ጀመርኩ? ማሳል ጀመርኩ ማለት ነው። ሀዛ ሐላሳና ሐሳሲያ ማሮ ማትሐመል ሐዳሪ አልኩ ማለት ነው። እኔ ሐሳሲያ ያለብኝ የእነሱን ሽታ መቋቋም አልችልም። ስለዚህ እኔ ሁለተኛ እዚህ ክፍል አልገባም ብዬ ነው ያቆምኩት። ገባችሁ? ገብቼ ቢሆን እስከዛሬ እያጸደው ቢሆን ድሮ ሽታው ባፍንጬ ጸጉሩ ሲወልብኝ ምናምን አስባችሁ እንዴት እንደሚያቆሽሹት እኮ ደግሞ አሁን አጽድታችሁ አሁን ዞር ስትሉ ወላሂ እንዴት እንደሚያደርጉት። እና የሷ ልብስ እንደ ሌሎቹ ሰዎች በየቀኑ ወይ በየሳምንቱ ወይ በየ3 ቀኑ አይወጣም። ይሄ የምታዩት ሁሉ አንድ ጊዜ ወጣ ልብስ ነው። ይታያችኋል? እዚህ አንድ ላስቲክ አለ፣ እዚህ አንድ ሰላለ፣ እዚህ አንድ ሰላለ። ይሄ ሁሉ ማለት ነው ሀገሬ ልጆች ይሄ ሁሉ ማለት ነው። በቃ ሁሉም ልብሷ እንደዚህ ነው። ሁሉም ልብሷ እና እኔ ካወጣሁት ራሱ ከክፍሏ አውጥታ ካስቀመጠችልኝ ልብስ አጥባለሁ፣ እተኩስላታለሁ፣ በር ላይ ነው የማስቀምጥላት። እዚያ የምታስገባው ራሷ ነች ማለት ነው። ሀገሬ ልጆች የምታስገባው ራሷ ነች። ከክፍሏ ማልገባ ቢስሚላ የታጠበውን ልብስ ብራሷ ታስገባለች። የታጠበውን ልብስ ደግሞ አስገብታ ስትጨርስ የቆሸሸውን ልብስ አውጥታ በር ላይ ታስቀምጥልኛለች። እኔ አምጥቼ አጥባለሁ ማለት ነው። እና ድመት ካለበት ቤት ውስጥ የሚሰሩ ቶቼ ራሳችሁን ጠብቃችሁ ስሩ ለማለት ነው እንጂ ለሌላ ነገር አይደለም። ይሄው እንዲህ ነው እንግዲህ። እና ይሄ ነው። ሰላም ሁኑልኝ።
ላይክ እና ሸር አድርጉ። ለእህቶቼ እንዲደርስ ፈልጋለሁ ቪዲዮ